እንግዲህ ቅድስና ወይም ሃጊያስሞስ ማለት ይቻላል። ግሪኩ ሃጊያስሞስ ይለዋል። ከዚህ የተነሳ በክርስቶስ የተሰጠን አንዱ ቅድስና 3 ገጽታ አለው ብለናል። አንዱ ቅድስና በ3 አቅጣጫ ነው የሚገለጠው። በ3 አቅጣጫ ነው የሚገለጠው። አንደኛው የስፍራ ወይም የቦታ ቅድስና ፖዚሽናል ሳንቲፊኬሽን የሚባለው ነው። የስፍራ ወይም የቦታ ቅድስና ባመንበት ቅጽበት የተቆጠረልን ከኔና ከናንተ ምልልስ ጋር የማይገናኘው ማለት ነው። ሲቀጥል ሁለተኛ የምንለማመደው ቅድስና ወይም ኤክስፐሪንሻል ሳንቲፊኬሽን የሚባለው ማለት ነው። ይሄ የምንለማመደው ቅድስና ቅዱስ ለመሆን ሳይሆን ምን ስለሆንን ነው? ቅዱሳን ስለሆንን። ቅዱሳን ስለሆንን የቅድስና ህይወት ሊገለጥብን ይገባል። በጽድቅ አቅጣጫ ከዚህ በፊት እንደተማማር ነው። አሁን የጽድቅ ህይወት የሚገለጥብን ስለ ጸደቅን እንጂ ለመጽደቅ አይደለም። ለዚያ ነው የጽድቅ ስራ ነው ያለው ብለናል አይደል? የጽድቅ ስራ እንጂ የሚያጸድቅ ስራ የለም። የሚያጸድቀውን ስራ እራሱ እኛ ሳንሆን ማን ነው የሰራው? ጌታችን ኢየሱስ ነው። አንድ የሚያጸድቅ ስራ አለ፣ ኢየሱስ የሰራው ነው። በእርሱ ስራ ስናምን የእርሱ ጽድቅ ለማን ተቆጠረ? ለኛ ተቆጠረ። አሁን የሚያጸድቀውን ስራ እሱ ሰራው። የጽድቅ ስራ በማን ይገለጣል? በእኛ ይገለጣል። እንደዚሁ ሁሉ ፖዚሽናሊ በክርስቶስ ኢየሱስ ስናምን ቅዱሳን ሆነናል፣ ተደርገናል። ከዚህ በኋላ በምልልሳችን የሚገለጠው የምንለማመደው ቅድስና ቅዱስ ለመሆን ሳይሆን ምን ስለሆንን ነው? ቅዱሳን ስለሆን። ሶስተኛና የመጨረሻው ፍጹማዊ ቅድስና ወይም አልቲሜት ሳንቲፊኬሽን ይባላል። ይሄ ፍጹማዊ ቅድስና በዚህ ምድር ላይ እያለን ፈጽሞ ምን አይልም? አይፈጸምም። በዚህ ምድር ላይ እያለን ወደ ፍጽምና እንሄዳለን እንጂ ፍጹም ሆነን ልንጨርስ አንችልም። የግድ ይህ የሚሞተው ስጋችን የማይሞተውን፣ ይህ የሚበሰብሰው የማይበሰብሰውን የትንሣኤ አካል ሲለብስ ያን ጊዜ በመንፈሳችን፣ በነፍሳችን፣ በስጋችን አልቲሜት ግሎሪፊኬሽን ውስጥ እንገባለን። ከዚያ የክርስቶስን ዓለም ስለምንቀላቀል በሙላት የእግዚአብሔርን ዓለም ተቀላቅለን የምንለማመደው የሆነ ባለባበስ በንግግር የሚገለጥ ቅድስና ሰማይ ቤት የለም። ኦልሬዲ በክርስቶስ ኢየሱስ አልቲሜት ግሎሪፊኬሽን ውስጥ ገብተናል። ጌታ ይመስገን። ጌታ ይምጣ። አለበዚያ በዚህ ምድር ላይ እስካለን ድረስ በጎዶሎ ምድር በደካማ ስጋ ውስጥ ተወስነን ስላለን ብዙ ስህተቶች ይፈጠራሉ። ብዙ ግራ መጋባ የምድረ በዳው ጉዞ ማለት ነው። የዚህ ዓለም ኑሮ የምድረ በዳው ጉዞ የምድረ በዳው ከፊት ከነዓን አለ፣ ከኋላ ግብጽ አለች። ከነዓንን ሲሰብክልን ቀን ቀን በደመና አምድ ማታ ማታ በእሳት አምድ ሆኖ ይመራቸው ነበር። ያ መሪያቸው መንፈስ ቅዱስ አሁን በማን ውስጥ ገብቷል? በእኛ ውስጥ ገብቷል። ስለ ኢየሱስ ስለ አማናዊው ከነዓናችን ይነግረናል። ደስ ትሰኛለች ነፍሳችን። ከዛ ሁለት እንራመድና የዚህ ዓለም ነገር ደግሞ ይስበናል። ግብጽ ደግሞ ስትስበን እንደገና አንድ ወደ ኋላ ደግሞ እንመለሳለን። ሁለት ወደፊት አንድ ወደ ኋላ፣ ሁለት ወደፊት አንድ ወደ ኋላ። በመካከላችን ደግሞ ድብልቅ ህዝብ አለ። ድብልቅ ህዝብ አለ። ምናልባት ዳግም ልደት ያላገኘም ሊሆን ይችላል። በበጎች መካከል ያሉ ምኖች አሉ? አቤት ተኩላዎች፣ የበግ ለምድ የለበሱ በጣም ዝማሬ ይችላሉ፣ የመድረክ ትወና ይችላሉ። ማይክ ያያያዛቸው ከኛ ሁሉ ይበልጣል። በጣም አርቲስቲክ ናቸው። ትወና ላይ አንደኛ ናቸው። በቃ ህዝቡን አፍዝዘው ነው የሚያስቀሩት እዚች አካባቢ ሲቆሙ ማለት ነው። ግን ዳግም ልደትን አላገኙም። ዳግም ልደትን የበግ ለምድ የለበሱ ናቸው። በስንዴ መካከል የሚገኙ ምኖች አሉ? እንክርዳዶች አሉ። በቃ ይሄ ዓለም አቀፋዊቷ ቤተክርስቲያን ውስጥ ነው ድብልቅ ህዝብ የሌለው። ምክንያቱም መንሹ በእጁ ነው ተብሏል። መንሽ እናውቃለናል እንጂ ገጠር ልጆች ነን አብዛኞች እኮ። መንሽ እቺ 3 ጣት ያለ እንደዚህ 4 ጣት ገበሬውን አይተኸዋል? እህሉን ከገለባው የሚለይበት ማለት ነው። አደራህን መንሽ ይዞ ይዞራል ማለት ያችን ብረት ይዞ ይዞራል ማለት አይደለም። ኢየሱስ ኦኬ። ምን ማለት ነው ትርጉሙ ሲባል ስንዴ መሳይ እንክርዳድ ኢየሱስን አጭበርብሮ ሰማይ ሊቀላቀል አይችልም። በሚየቀሚስ ምናምን ብሎ ነገር የለም። ጎትቶ ነው የሚያወጣ።
ሲጀመርም አትገባም። አይኖቹ እንደ እሳት ነበልባል ናቸው። ኢየሱስዬ አይኖቹ እንደ እሳት ነበልባል ናቸው። እስካን ትደረጋለህ። ኢየሱስን ካልለበስክ ምንድነው እዚህ ምን ትሰራለህ ትባላል። ግን አሁን አጥቢያ ቤተክርስቲያን ላይ በመካከላችን አለ አይደል? በመካከላችን አለ። ነገር ግን በአጥቢያ ቤተክርስቲያን ብዙ ድብልቅ ህዝብ አለ። አሁን እኮ እየበጠበጠ ያለው እሱ። ስለዚህ የስፍራ ቅድስናን በባለፈው አንደኛው የስፍራ ቅድስና ተመልክተናል። ያ የስፍራ ቅድስና ስፍራዊ ቅድስና ልደትን እንጂ እድገትን አያሳይም ተባብለናል። ተመልከቱ፣ ስፍራዊ ቅድስና ባመንበት ቅጽበት የተፈጸመ ስለሆነ ልደትን እንጂ እድገትን አያሳይም። ስለዚህ ጌታን በማመን 30 ዓመት የሆነውም 30 ሰከንድም የሆነውም ሰው በዚህኛው ስፍራዊ ቅድስና እኩል ናቸው፣ ልዩነት የለም። ቀጥሎ ስፍራዊ ቅድስና በክርስቶስ ለእግዚአብሔር የተለየ ልጆች መሆናችንን የሚያበስር እንጂ አሁን በምድር ላይ ስላለ መልካም ባህሪያችን የሚያወራ አይደለም። ቀጥሎ ስፍራዊ ቅድስና ጉዳዩ ስለ ቦታችን እንጂ ስለ ባህሪያችን አይደለም። ስለ ባህሪያችን የሚያወራው የምንለማመደው ዛሬ የምንመለከተው ግን ስፍራዊ የተባለው ባመንበት ቅጽበት የሚፈጸመው ቅድስና ስለ ቦታችን እንጂ ስለ ባህሪያችን አያወራም። ቀጥሎ ስፍራዊ ቅድስና የሚያወራው እኛን አስመልክቶ በክርስቶስ የቤዛነት ሥራ በሰማይ ስለተከናወነ ለውጥ እንጂ በምድር ስላለ ስነ ምግባራዊ ለውጥ አይደለም። ስለዚህ ፖዚሽናሊ በክርስቶስ ኢየሱስ ባመንበት ቅጽበት ተቀድሰናል፣ ቅዱሳን ተደርገናል። ያንን ደግሞ ጥቅስ እያወጣን በባለፈው ተመልክተናል። አሁን ዛሬ የምንመለከተው የምንለማመደው ቅድስና። ቅዱሳን ከሆንን ሁላችን በክርስቶስ ኢየሱስ ቅዱሳን ተደርገናል። የቅድስናውን ባህሪ ተካፍለናል። እኔ ቅዱስ ነኝ የምንል ከሆነ ጥሩ፣ ፖዚሽናችንን ማወቃችን በጣም ትልቅ ዕውቀት ነው። ነገር ግን አሁን ደግሞ ያንን ቅድስናችንን በየሰፈሩ በመውጣት በመግባታችን፣ በስራ ቦታ፣ በእንቅስቃሴያችን፣ በንግግራችን፣ ባለባበሳችን፣ በእያንዳንዱ መውጣት መግባታችን ያ ቅድስና ሊገለጥ ያስፈልጋል። ቅዱሳን ያደረገን የቅድስና ሕይወት ምን እንዲልብን ነው? እንዲገለጥብን። ከዚህ የተነሳ የምንለማመደው ቅድስና ወይም ኤክስፕራንሻል የሚባለው ሳንቲፊኬሽን ከእድገት ጋር፣ ከኑሮ ጋር፣ ከምልልስ ጋር የሚገናኝ ነው። መጀመሪያ ፖዚሽናሉን አሳየን። በክርስቶስ ኢየሱስ ሰማይ ቤት ስለተፈጸመው ነገር፣ ስለተለዋወጥነው ልውውጥ ባመንበት ቅጽበት ፖዚሽናሊ ቅዱሳን ሆናችኋል። በቃ የማይጨመርባችሁ የማይቀነስባችሁ ልካችሁ ክርስቶስ የሆነ በክርስቶስ ኢየሱስ ሙሉ ምን ሆናችኋል? ቅዱሳን። ያውም ደግሞ በሰው ፊት ሳይሆን ፖዚሽናል የሆነው ሳንቲፊኬሽን በማፊት ነው? በእግዚአብሔር ፊት። ኤፌሶን ምዕራፍ 1 ቁጥር 4 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ካለ በኋላ በፊቱ አይደለ? በሰዎች ፊት ነው? በራሱ ፊት። በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ holy and blameless። በማፊት በእግዚአብሔር ፊት። ፖዚሽናል የሚባለው ሳንቲፊኬሽን በእግዚአብሔር ፊት ስለተፈጸመች ነገር በክርስቶስ በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ ከዘላለም ዘመናት በፊት ምን አለን? መረጠን። ስለዚህ በአባባ ፊት you are holy and blameless። በማልክ በክርስቶስ ልክ። ለምን? ቅድስናችን ራሱ ማን ስለሆነ? ክርስቶስ ስለሆነ። አሁን እንደዚያ ፖዚሽናሊ በሰማይ ቤት ሁሉ ካለቀ በኋላ አሁን ያንን የሆናችሁትን ነገር ምን በሉት ነው? ግለጡት። የምንመላለሰው ምልልስ በሰዎች በመውጣት በመግባታችን የሚገለጠው ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል 5 ላይ እንደተናገረው መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ምን ይበል? ይብራ። በእግዚአብሔር ፊት ቅድስናችን ክርስቶስ ነው። በሰው ሁሉ ፊት ደግሞ በእኛ ምልልስ የሚገለጥ ቅድስና አለ። የኛን ሕይወት የኛን ምልልስ በማየት ማንን ያከብራሉ?
እግዚአብሔርን ያከብራሉ። ብርሃናችሁ በሰው ሁሉ ፊት ይብራ። የቅድስና ህይወት፣ የጽድቅ ህይወት፣ የንጽህና ህይወት በምልልሳችን የሚገለጠው ቢኮዝ እግዚአብሔር ለቅድስና እንጂ ለርኩሰት አልጠራንም፣ እንመጣበታለን። ስለዚህ የምልልስ የሚባለው ከእድገት ጋራ የሚገናኝ ነው። የምንለማመደው ቅድስና አማኞች ቅዱስ ለመሆን ሳይሆን በክርስቶስ ቅዱሳን ስለሆንን ማንነታችንን የምንለማመድበትና ሰማይን ምድር ላይ በኑሯችን በሰፈር በስራ ቦታ የምንተርክበት የቅድስና አይነት ነው። አያችሁ? የሆነውን ማንነታችንን በምድር ላይ ምን የምንልበት ነው? የምንገልጥበት የምንለማመድበት። ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 3 እና ምዕራፍ 4 ላይ አንድ ቃል ይናገራል። እናንተ በሰው ጣት ሳይሆን በሕያው እግዚአብሔር ጣት የተጻፋችሁ የክርስቶስ ኢየሱስ ግልጥ ደብዳቤዎቻችን ናችሁ። ሰው ሁሉ የሚያነባችሁና የሚያውቃችሁ ቅዱሳን። ሰው ሁሉ ዝም ስላለ አያቀንም ማለት አይደለም። በጣም ምልልሳችንን ይከታተላሉ። በተለይ በዚህ ዘመን ጠቅሰ ማለፍ አትችልም። ጥቅስ ጠቅሰ ማለፍ አትችልም። ከጥቅሱ ጀርባ ያለውን ህይወት ለማየት ዝግጁ ናቸው። በጥቅስ ማጭበርበር አይቻልም። ክርስትና ከጥቅስ ያልፋል። ብዙ ሰው አሁን ጠቃሽ ሆኗል። ጥቅስ ጠቃሽ ሆኗል። ተናጋሪ ሆኗል። ነዋሪ የለም። ያንን የተናገረውን ነገር የሚገልጥ ሰው የለም። ሁሉም ሰው በየሶሻል ሚዲያው ብቅ እያለ ካላወራው እያለ ነው። ጥሩ ያውራ፣ ወሬያችን፣ ትምህርታችን፣ መጽሐፍ ቅዱሳዊ ጥቅሳችን ግን ከህይወት ጋር ሲሆን ወንጌልን ሰብካለን እያልን ወደ አደባባይ እየወጣን ነው። በጣም ጥሩ። ወንጌላችን ግን በንግግር ብቻ ሳይሆን በምንም የሚገለጥ ነው፣ በህይወትም የሚገለጥ ነው፣ በምልልስ የሚገለጥ ነው። እዚህ ቤተ ክርስቲያን ላይ ስንገናኝ ብቻ ቅዱስ ነኝ፣ በክርስቶስ ቅዱስ ነኝ፣ አሜን ነው ወይ ቅዱስ ነኝ ተባብለን የምንለያየው ሳይሆን በሰፈር ቦታ በመውጣትና በመግባታችን የተገለጥን ግልጥ ደብዳቤዎች የምንታወቅ የምንነበብ ከመሆናችን የተነሳ ያ ቅድስናችን እየተለማመድነው በሰፈር በስራ ቦታ ልንገልጠው ይገባል። አቅም እያንዳንዳችን ውስጥ አለ። ሁኑ ግለጡት ሲለን በውስጣችን ምኑን አስቀምጦ ነው? ቅድስናውን አቅሙን አስቀምጦ ነው። ያንን የህይወት ስርዓት ኤክስፒሪየንስ ማድረግ የምንችልበት ጸጋ ደግሞ ተሰጥቶናል። ጸጋው ካዳንን በኋላ ኃጢአተኝነትንና ዓለማዊ ምኞትን እያስካደ በጽድቅና በቅድስና እግዚአብሔርን በመምሰል እንድንኖር ጸጋው ምን ይለናል? ያስተምረናል፣ ያሰለጥነናል። ጸጋውን ታምኖ እንጂ እኛም ታምኖ አይደለም። በውስጣችን ያለው ጸጋ የእግዚአብሔርን ህይወት ተካፈልነውን ቅድስናና ጽድቅ መለማመድና መግለጥ የምንችልበትን አቅም ይሰጠናል። የምንለማመደው ቅድስና በክርስትና የህይወት ዘመናችን ሁሉ የሚቀጥል ሂደት እንደሆነ ልብ ልንል ይገባል። የአንድ ሰሞን ግርግር አይደለም። የአንድ ሰሞን መኮሳተር አይደለም። የአንድ ሰሞን ሞቅታ አይደለም። የምንለማመደው ቅድስና ቅዱሳን የምንለማመደው ቅድስና የሆነ ሰሞነኛ መሆን የለበትም። የሆነ ሰሞነኛ መሆን የለም። የሆነ ኮንፈረንስ ተዘጋጅቶ በቃ በኮንፈረንሷ በመናገኛት ሞቅታ ለአንድ ሳምንት የሆነች መሆን የለበትም። አስታውሳለሁ ወደ ደቡብ አካባቢ ወደ ሆሳና አካባቢ ለማገልገል ለማስተማር እንሄድ ነበር። ያን ጊዜ በመሄድበት ጊዜ በቃ ወጣቶችን በሙሉ አያቸዋለሁ። ቅናት አላቸው። ነገር ግን ክርስትና እዛ አካባቢ ሃይማኖት ሆኗል። ሃይማኖት ሆኗል። በቃ መጽሐፍ ቅዱስ ይዛሉ። በቃ እሁድ እሁድ ነው የሚይዙት። በጣም አዲስ ነው። ተገልጦ ሁሉ አያውቅም። በቃ ይዙ እሁድ እሁድ ነው የሚይዙት። ከዛ በኋላስ ብዙ ወጣቶችን ስመለከት ቅድስና ለእግዚአብሔር የሚል ቲሸርት። ስለዚህ በቃ ቅድስና ለእግዚአብሔር ብለው በቃ እሁድ ቀን ብቻ ነው የሚኮሳተሩት። እሁድ መሳቅ የተከለከለ ነው። እሁድ ባይብልህን አንቀ ይዘህ ነው እዚህ ወደ ከፍ አድርገው ነው የሚይዙት። ኦኬ ከፍ አድርገው ነው እያሳየ ነው። ችኝቱን መጽሐፍ ቅዱስ የምትለዋን እያሳየ ነው ወደ ውጭ መሄድ ያለብህ። በቃ
በቃ የሆነ ሃይማኖታዊ መልክ ነው የምታየው። ሃይማኖት ከመልክ በዘለለ ላይፉን ሊያካፍልህ አይችልም። በቃ ደቡብ ላይ እንደዛ ነው የሚመላለሱት ምናምን ነገር የሆነ ነገር ተፈጠረ ደቡብ ላይ። ያን ጊዜ አላየንም እንዴ? አላየንም? ሐዋሳ ላይ መልካም ወጣት ተብሎ ቅድስና ለእግዚአብሔር ብሎ በቃ ግርግር ተፈጠረ። ኧረ እግዚአብሔር ይመስገን ወጣቶቻችንን እግዚአብሔር ጎበኘልን ብለን አሜን ሳንል ችግር ተፈጠረ። ችግር ሲፈጠር ከዚህ በፊት አላለም ኤሪዎቹ በየሰው ቤት በየሆቴሉ እየገቡ ጥፋት ማድረስ ነው። ከዛ ፍሪጁን ተሸክመው ሲወጡ ፍሪጁ ውስጥ ያለ ቢራ ተንከባሎ ወደቀ። ፍሪጁ ተከፍቶ አንደኛው ምንም ጣጣ የለበትም፣ ኧረ እንዲሁም ተሸክመን ደክሞናል ብሎ እየከፈተ ለልጆቹ ሲሰጥ ለአንደኛውን ካሲል እኔ ክርስቲያን ነኝ አለ። ፍሪጁን ግን አብሮ ከተሸከሙት መካከል ኦኬ ሰሞነኛ ቀጣይነት የሌለው መልክ ብቻ ያለው በጣም በሚያሳዝን ሁኔታ ለዚያ ነው ቅድስና የሚለው አስተምህሮ ላይ ጥቃት ተፈጽሟል። ለዚያ ነው ቅድስና የሚለው አስተምህሮ ላይ ሃይማኖተኛው ዓለም ምን ፈጽሟል? ጥቃት ፈጽሟል። በቃ ቅድስና የአንድ ሰሞን ግርግር ነው የሚመስለን። አሁን አለማበሳችን ምናችን የሆነ ነገር ኮስተር ማለት ምናምን ነገር ቅድስና እሱ አይደለም። በህይወት ዘመናችን ሁሉ የሚቀጥል ከእድገት ጋር የሚገናኝ በመልልሳችን የሚገለጥ ቅድስና የትኛው ነው? የምንለማመደው ቅድስና። እነዚህ ሰዎች ለምንድነው ግራ የተጋቡት? እነዚህ ወጣቶች ለምንድነው የቅድስናን የህይወት ስርዓት እንደሚገባ ተረድተው ከአንድ ሰሞን ሞቅታ በዘለለ የህይወት ስርዓታቸው አድርገውት ያልኖሩት ለምንድነው ሲባል የጀመሩት ከስፍራዊ ቅድስና ሳይሆን ከምንለማመደው ቅድስና ነው። ስለዚህ ገና ምን ለመሆን ነው? እነሱ ቅዱስ መሆናቸውን አላወቁ። ቅዱስ መሆንን ስታውቅ ቅድስና ለእግዚአብሔር ብለህ አትጽፍም። ቅድስና ለእግዚአብሔር የሚለው የህይወት ስርዓት ይሆናል። አያችሁ? ቅዱስ ነኝና ቅዱሳን ሁኑ አለ እንጂ ቲሸርት ላይ ቅድስና ለእግዚአብሔር ነው ብላችሁ ጻፉ አላለም። ውስጥ ካልተለወጠ ውጭ ላይ ነው ፎከስ የምታደርገው። ውጭ ላይ ነው የተካፈልነውን ቅድስና መግለጥ የምንችለው በምንለማመደው ቅድስና። ሲቀጥል መጀመሪያ ቅዱስ መሆናችንን ከተረዳን ነው ማለት ነው። ቀጥሎ የምንለማመደው ቅድስና በክርስቶስ የቤዛነት ሥራ አዲስ ፍጥረት ሆነናልና ያሮጌውን ሰው የህይወት ስርዓት ዕለት ዕለት እያስወገድን የአዲሱን ሰው የህይወት ስርዓት መለማመድና መግለጥ የምንችልበት ነው። ያሮጌውን ሰው የህይወት ስርዓት ዕለት ዕለት ምን እያልን እየገፈፍን የአዲሱን ሰው የህይወት ስርዓት አዲስ ፍጥረት ሆነናልና ያ አዲስ ፍጥረት ደግሞ የራሱ የሆነ የኑሮ ዘይቤ ስላለው ያንን የህይወት ስርዓት የምንለማመድበት ነው። ቀጥሎ የምንለማመደው ቅድስና እግዚአብሔር በአማኞችን በብሉይ ኪዳን የእምነት አባቶችና በሰማይ መላእክቶች ልክ ቅዱሳን ሁኑ አላለም። ይልቅስ በሚገርምና በሚያስደንቅ ሁኔታ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ በማለት አማኞች ውስጥ ያለው ቅድስና የራሱ ቅድስና እንደሆነ የሚገልጽ። ስለዚህ የምንለማመደው ቅድስና የተካፈልነውን የሆነውን የህይወት ስርዓት ነው የምንገልጠው። እንግዲህ ጥቅስ ያስፈልገናል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 እስከ 16 የምንለማመደው ቅድስናን በሚመለከት አንደኛ ጴጥሮስ ምዕራፍ 1 ከቁጥር 13 ጀምሮ ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። በክርስቶስ ኢየሱስ ከማመናችን በፊት እንመላለስ የነበርንበት የቀድሞ የህይወት ስርዓት አለ። እግዚአብሔራዊ ያልሆነ በጨለማ የህይወት ስርዓት የተሞላ በኃጢአትና በአመጽ የህይወት ስርዓት የተሞላ በክርስቶስ ኢየሱስ ከማመናችን በፊት እንመላለስበት የነበረው የህይወት ስርዓት ነበረ።
አሁን በክርስቶስ ኢየሱስ አምነን ከጨለማ ዓለም ወደ ብርሃን ዓለም ከተሻገርን በኋላ ከጨለማ ዓለም ወደ ፍቅሩ ልጅ መንግስት ካፈለሰን በኋላ በዚያ ኪንግደም ውስጥ የራሱ የሆነ ምልልስና የህይወት ስርዓት ስላለ ወደ ብርሃን ዓለምና ወደ ፍቅሩ ልጅ መንግስት ከፈለስን በኋላ በክርስቶስ ኢየሱስ አዲስ ፍጥረት ከሆንን በኋላ የቀድሞውን የህይወት ስርዓት እንደገና ልንደግመው አይገባም። ስለዚህ ምን አለን ሐዋርያው ጴጥሮስ? እንደሚታዘዙ ልጆች። ምክንያቱም ምን የማይሉ ልጆች አሉ? የማይታዘዙ ልጆች የተባሉት እነማን ናቸው? በክርስቶስ ኢየሱስ የቤዛነት ሥራ የማያምኑ፣ ለወንጌል የማይታዘዙ፣ አዲስ ፍጥረትነትንና ዳግም ልደትን ያላገኙ የማያምኑ ሰዎች የማይታዘዙ ልጆች ተብለዋል። ኤፌሶንም ቆላሲስም የማይታዘዙ፣ እኛ ግን የምንታዘዝ ልጆች ተብለናል። ታዛዥ ልጆች ነን። ለወንጌል ታዘናል። በክርስቶስ ኢየሱስ አምነናል። ስሙ የተባረከ ይሁን። ከዚያ የተነሳ ከጨለማ አገዛዝ ነፃ አውጥቶ የኃጢአት ስርየታችንንና ቤዛነታችንን ሰጥቶ ወደ ፍቅሩ ልጅ መንግስት ምን ብሎናል? አፍልሶናል። ኪንግደምም ቀይረናል። አሁን ንጉሳችን፣ አሁን ጌታችን የናዝሬቱ ኢየሱስ ነው። የጨለማው አለቃ በእኛ ላይ ስልጣን የለውም። ወደ ፍቅሩ ልጅ መንግስት አፍልሶናል ማለት እኮ የድሮ ቦታችን ላይ አይደለንም፣ ፈልሰናል። የፈለሰ ሰው ታውቃላችሁ? ከድሮ ቦታ አፍልሶ ሌላ ቦታ ሲያስገባ ማለት ነው። እኛም በክርስቶስ ኢየሱስ የቤዛነት ሥራ ያመንን ከድሮ የህይወት ስርዓት ከጨለማ አገዛዝ ከዚያ የባርነት ቀንበር ነፃ አውጥቶን በልጁ በኢየሱስ ክርስቶስ የቤዛነት ሥራ አማካኝነት ወደ ፍቅሩ ልጅ መንግስት ምን ብሎናል? አፍልሶናል። ከጨለማ ወደሚደነቅ ብርሃን ተጠርተናል። አሁን በብርሃን ዓለም ውስጥ ነው ያለነው። በፍቅሩ ልጅ መንግስት ኪንግደም ውስጥ ነው ያለነው። በዚህ በፍቅሩ ልጅ መንግስት ኪንግደም ውስጥ ደግሞ የራሱ የሆነ የኪንግደሙ የኑሮ ዘይቤ አለ። ስለዚህ እንደሚታዘዙ ልጆች ታዘን ወጥተናል። አሁን ታዛችሁ ከወጣችሁ አለመታዘዝን እግዚአብሔር ካስወገደላችሁና በክርስቶስ ኢየሱስ የቤዛነት ሥራ ታዛችሁ የታዘዙ ልጆች፣ የተወደዱ የእግዚአብሔር ልጆች ከሆንን እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። አሮጌውን የሕይወት ሥርዓት አስወግዱት። አዳማዊ የሆነውን ከብርሃን ዓለም ጋር የማይስማማውን አመጽና ኃጢአት የሞላበትን የድሮውን የሕይወት ሥርዓት አስወግዱ፣ አትከተሉ። ዳሩ ግን ወይም ነገር ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ምን ሆኑ? ኦ አባባ በኢየሱስ ክርስቶስ ስም እናመሰግንሃለን። የጠራችሁ ምን እንደሆነ እዚህ ጋር በጣም ድንቅ ነገር ነው። የጠራን እርሱ ቅዱስ፣ የጠራን እግዚአብሔር። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 9 ጀምሮ ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ቅዱሱ በቅዱስ አጠራር ጠርቶናል፣ ደግሞም በዚያ አጠራር ደግሞ ቀድሶናል። ስለዚህ ቅዱሳን አድርጎናል። እኛ ጋር ያለው ቅድስና የሙሴ ቅድስና የገብርኤል ቅድስና አይደለም። የራሱ የአምላካችን ቅድስና በዳግም ልደት አማካኝነት ተካፍለናል። ዘሩ በውስጣችን አለ። ስለዚህ የጠራን ለምንድን ነው? ለቅድስና ነው። ቅዱሳን አደረገንና በልጁ ቀጥሎስ ምን ይላል? የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ፣ ይሄ የምንለማመደው ቅድስና፣ በኑሯችሁ ሁሉ ምን ሆኖ? ቅዱሳን። ቅዱሳን ቸርች ስትመጡ አገልጋዮችን ስታዩ፣ የቤተ ክርስቲያን ሽማግሌዎችን ስታዩ ቅዱሳን ለመሆን አትሞክሩ። ቅድስናችን የትም ቦታ ላይ የሚሰራ ነው። በሳምንት አንድ ጊዜ እሁድ ቀን ቸርች ስትሄድ ቅድስና ትዝ ሊልህ አይገባም። በሰፈር በመውጣት በመግባታችን በኑሯችሁ ሁሉ። ኑሯችን የት ነው የሚገለጠው? ኤቭሪዌር። እንደዛ ከሆነ የትም ቦታ ላይ በኑሯችን በምልልሳችን በመውጣትና በመግባታችን
የተካፈልነውን ቅድስና እየገለጥን በኑሯችን ሁሉ ቅዱሳን ልንሆን ይገባናል። ቅድም ብያችኋለሁ፣ ክርስትና ከጥቅስ ያልፋል። ክርስትና ከግርግር ያልፋል። ክርስትና ሃሉሲኔሽን አይደለም። ክርስትና ዓይንህን ጨፍነ ምትሃታዊ በሆነ አቅጣጫ ክንፍ አብቅለ የምትበርበት አይደለም። ክርስትና መልኩ ክርስቶስ ነው። ክርስትና ክርስቶስን መምሰል ነው። የክርስቶስ ቅድስና፣ የክርስቶስ ንጽህና፣ የክርስቶስ የዋህነት፣ የክርስቶስ ታዛዥነት በእያንዳንዳችን ሊገለጥ ያስፈልጋል። አባባ እባክህ አቅም ጨምርልን። እኔ ቅዱስ ነኝ፣ የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ምን ሆኑ? እንዴት ደስ ይላል! ስለምን ሁሉ ሲል እኮ ግለጡት። የተካፈላችሁትን የሆናችሁትን ቅድስና ኤክስፔሪየንስ አድርጉት። እናንተ ጋር ነው ያለው አቅሙ። ቅድስና እናንተ ጋር ነው። የጠራኋችሁ እኔ ቅዱስ ነኝ። እንደዚሁ እናንተም በኑሯችሁ ሁሉ የኔን ቅድስና ያካፈልኳችሁን ቅድስና ምን በሉት? ግለጡት። ነገር ግን በሌላ በተቃራኒው አቅጣጫ የጠራንን ቅዱሱን አምላካችንን እያሰደብን ነው ያለነው። የቅድስና ህይወት እየተገለጠብን አይደለም። ከአመፀኞች ጋር ተባብረን በአመፅ ውስጥ ነው ያለነው። እርስ በርሳችን ስንሰዳደብ ነው የምንገናኘው። እርስ በርሳችን ስንጠላለፍ ነው። እርስ በርሳችን ቅድስና የሚባለው ጥቅስ ብቻ ሆኗል። ቅድስና የሚባለው ነገር መጽሐፍ ቅዱሱ ጋር ብቻ ነው አሁን ያለው። በምልልሳችን እየተገለጠ አይደለም። በንግግራችን ቅድስናው እየተገለጠ አይደለም። በአኗኗራችን፣ በመውጣት በመግባታችን፣ ባለባበሳችን፣ በንግግራችን፣ በምልልሳችን የእርሱ ቅድስና እየተገለጠ አይደለም። ዓለማውያንን መስለናል። ንግግራችን ዓለማውያንን መስሏል። አስተሳሰባችን እንደ ዓለማዊ ነው። ቤተ ክርስቲያን ብርሃን ሆና በጨለማ ላይ ማብራት ሲገባት የጨለማው ዓለም አስተሳሰብ ወደ ቤተ ክርስቲያን ገብቶ አካባቢውን ሁሉ ከተቆጣጠረው ሰንበትበት ብሏል። እርስ በርሳችን እግዚአብሔር እኛን በተቀበለበት በክርስቶስ ልንቀባበል ሲገባን ሰውን በራሱ አቋም እየመዘንን መቀበል ከጀመርን ሰንበትበት ብለናል። ሀብታም ድሃ፣ የተማረ ያልተማረ፣ በብሔር ተከፋፍለን፣ በነገር በቋንቋ ተባልተን የጨለማው ዓለም የማያምነው ዓለም የፖለቲካው ዓለም አስተሳሰብ ወደ ቤተ ክርስቲያን ገብቷል። ከወንድሞቻችን ጋር ያለው ህብረት ይናገራል። በቡድን እየተከፋፈልን ነው። በአመጽ እየተገለጥን ነው። የጠራችሁ ቅዱስ እንደሆነ እናንተም ቅዱሳን ሆኑ ተብሎታል። እንደዚህ አይነት ምክር አምላካችን መክሮን ሳለ በተቃራኒው ግን እርስ በርሳችን እየተገለጥን ያለነው በጥላቻ ነው። አንቀባበልም። የተጠላለፈን ያለነው የወንድሞቻችንን ገመና ሶሻል ሚዲያ ላይ ለማውጣት አንደኞች ነን። ለወንድሞቻችን ጸለይን አናቅም። ነገር ግን ሲሰነካከሉ በጣም ነው የምንደሰተው። ለእህቶቻችን ጸለይን አናቅም። ነገር ግን ተሰነካክላ ስትወድቅ ይበላት ለማለት አንደኞች ነን። ወንድሞቻችንና እህቶቻችን ሲቀናላቸው ደስ አንሰኝም። ለቤተ ክርስቲያን ሽማግሌዎች ለኦርደር አንታዘዝም። በቤተ ክርስቲያን ሽማግሌዎችና በቤተ ክርስቲያን ላይ ወጣቶች እንዲያምፁ የምናደርግ አለን። ይሄ የኢየሱስ መልክ አይደለም። በመንፈስ ቅዱስ ስም ወንጀል ተፈጽሟል። በጌታ በኢየሱስ ክርስቶስ ስም ወንጀል ተፈጽሟል። ብዙ እህቶቻችን ፊውቸራቸው ጨልመዋል። በየቤቱ የሚያለቅሱ አሉ። ወደ ቤተ ክርስቲያን እንሂድ ስትሏቸው እንደሚያስፈራ ቦታ ነው ያዩት ያሉት። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ የሚለው ቋንቋ ተቀይሯል። ሄጄ ከምሰበር እዚሁ ቤቴ ሆኜ ስሙን ብጠራ ይሻላል የሚሉ ብዙዎች ናቸው። ለምን ሲባል ምልልሳችን ተቃራኒ ስለሆነ። ምልልሳችን ተቃራኒ ሆኗል።
መውጣትና መግባታችን እርሱን እያሳየ አይደለም። በስራ ቦታ፣ በእንቅስቃሴ፣ በሰፈር፣ በየትኛውም አይነት መውጣትና መግባታችን የክርስቶስ መልክ እየታየ አይደለም። በስራ ቦታ በክርስቶስ አይደለም የምንታወቀው። በስራ ቦታ ምልልሳችን ኢየሱስን እየገለጠ የኢየሱስን ቅድስና የተካፈልነውን ቅድስና እያሳየ አይደለም። ስራ ቦታ ላይ ከሌቦች ጋር አብረን እየተካፈልን ነው። ወንጀል ከሚፈጽሙ ሰዎች ጋር ወንጀል እየሰራን ነው። ገንዘብ እስከተገኘበት ድረስ እኛ ዓለማውያን እንደሚያስቡት እንደዚያው እያሰብን እየቀጠል ብቻ ገንዘብ ይገኝበት፣ ብቻ ትርፍ ይገኝበት። ስለዚህ መጽሐፍ ቅዱስ ወደ ትክክለኛው መስመር ተመልሰን በንግግራችን ብቻ ሳይሆን በኑሯችንና በምልልሳችን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዳለ የጠራችሁ ቅዱስ ነውና እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ብሎ መክሮናል። እንደዚያ ሲለን ወደዚህ አይነት የቅድስና የህይወት ስርዓት እንድንመጣለት ስለፈለገን እየተገሰጽንም ከሆነ ግሳጼው የሚጀምረው ከማን ነው? መድረክ ላይ ከቆምኩት ከኔ ጀምሮ ነው። አያችሁ ቅዱሳን፣ በተለይ እዚህ ቤት ብዙ እየተመገብን ስለሆነ ብዙ ከተመገበ ሰው ብዙ ይጠበቅበታል፣ ብዙ ይጠበቅብናል። ስለዚህ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ምን ሆኖ ቅዱሳን ሆኑ። ከጥቅስ ባለፈ ሰው የኛን ህይወት እንጂ የሰራነውን አዳራሽ አይቶ መምጣት የለበትም። ምክንያቱም ሌላ አዳራሽ ደግሞ ሊሰሩ ይችላሉ። ስለዚህ አዳራሽ አይቶ የመጣ አዳራሽ አይቶ ይሄዳል። በህይወታችን ኢየሱስን፣ በትምህርታችን ኢየሱስን አይቶ የመጣ ግን ኢየሱስ ራሱ ሂድ ቢለው ጌታ ሆይ ካንተ ወደ ማን እንሄዳለን? አንተ እኮ የህይወት ቃል አለ። አባባ እባክህ ጸጋ ጨምርልን። ከኢየሱስ እጅ ይልቅ የኢየሱስን ፊት አይቶ የመጣ ወጣት ይብዛልን። ኢየሱስ ምን ይሰማው ላለው አንዳንድ ጊዜ የምትወድህ ያቺ ጮኛ ወይም የምትወድህ ሚስትህ ወድሃለሁ እያለች መጨረሻ ላይ እጅ ላይ ያለውን ነገር ወይም ሀብት ንብረትን እንጂ አንተን እንደማትወድህ ቢገለጥልህ የሆነ ሰዓት ላይ ስፔንፉል። አብዛኞቻችን ኢየሱስን የምንፈልገው ለጥቅማ ጥቅም፣ ለምድራዊ ነገር፣ ለእንጀራ በወጥ ሆኗል። መጀመሪያ ከኢየሱስ ጋር በነበረን ግንኙነት ያ የሚቃጠለው ነገራችን ኢየሱስ ሲባል አያስችለንም። ኢየሱስ ሲባል እናለቅስ ነበረ። ከእርሱ ጋር በጸሎት ለማሳለፍ እንሯሯጥ ነበረ። ያ ትጋት፣ ያ መቃጠል የት ሄደ? ለመድነው ኢየሱስን፣ በቃ አውቀነው ጨረስነው። ከዘፍጥረት እስከ ራእይ በቃ በልተን ጨረስን። የሰማያዊውን መገለጥ ሁሉ አወቅን። ቅዱሳን እንደዛች ሱናማዊት ሴት እንዳንሆን እኔ ተኝቻለሁ፣ እግሬንም ታጥቤያለሁ፣ ውዴ ግን መጥቶ ውዴ ክፈችልኝ፣ ብርዱ ደግሞም ዝናቡ በሙሉ በላይ ላይ የፈሰሰ ነው፣ ውዴ ባክሽ ክፈችልኝ። ያቺ ገና በመጀመሪያ ሰዓት ላይ ንጉሥ ሰለሞን ሲመጣ የምትደሰተው ውዴ ሆይ ድምጽ ከኮረብቶች እየዘለለ ሲመጣ ይሰማኛል። ድምጽ ከተራሮች እየዘለለ ሲመጣ ይሰማኛል። ከውዴ ጋር ደስ የሚል ጊዜ እናሳልፋለን። እባካችሁ የኢየሩሳሌም ቆነጃጅቶች ሆይ ውዴ ራሱ ወዶ እስኪነሳ ድረስ ውዴን እንዳትቀሰቅሱት በሜዳ ዋላ አምላችኋለሁ፣ በሚዳቋ አምላችኋለሁ ስትቃጠልለት የነበረችው ጎረመሰች መሰለኝ፣ አደገች መሰለኝ። ልቧ በብዙ ሶሻል ሚዲያ በቲክቶክም በምንም በፖለቲካውም ተያዘና ለኢየሱስ ያላት የፍቅር ልብ ቀነሰ። እሱ ግን አሁንም ይወዳታል። እሷ በብዙ ነገር ግራ የተጋባች ናት። አንዳንዴ ቸል ልትለውም ትችላለች። እሱ ግን እንደዛ አይደለም። ውዴ መጣ፣ እግሬን ታጥቤያለሁ፣ እጆቹን በቀዳዳው በኩል አስገባ። ውዴ እባክሽ ክፈችልኝ ይለኝ ነበረ። ስለርሱ ነፍሴ ታወከች፣ ግን እግሬን ታጥቤያለሁና እንዴት ላቆሽሸው? ቤተክርስቲያን ለጥ ብላ ተኝታለች በዚህ ዘመን። እግሬን ታጥቤያለሁና እንዴት አድርጌ ላቆሽሸው? ሰውነቴ ሁሉ ልብሴ ሁሉ
ንጹህ ሆኗል። እንዴት ውዴን አየሁት፣ ውስጤ ተላወሰለት፣ በውጭ ሆኖ ባክሽ ክፈችኝ ይላል። ከዛ በኋላ እንደምንም ትንሽ ቆይቶ የውዴ ድምጽ ጸጥ አለ። ያን ጊዜ ደነገጥኩ አለች። ደግሞ አያስችላትም እኮ ቲክቶክ ነው እንጂ ያዛት አያስችላትም። ልትንበረከክ ከሱ ጋር ልታወራትልና ድንገት ቲክቶክ ስትከፍት እሱን ረስታ 2 ሰዓት ቲክቶክ ላይ። እንደዛ ነው አይደለም? እንደዛ ነው ይሆንን ያለ ነው። ከዛ ዝም ሲል ደነገጠች። ለውዴ ልከፍትለት ሄድኩኝ፣ መወርወሪያውን ከፈትኩት። ለውዴ ስከፍትለት ውዴ ግን የለም፣ ውዴ የለም። ደነገጥኩኝ። ልቤ ስለርሱ ተላወሰ። ከዚያ በኋላ ወጥቼ ውዴን ለመፈለግ ሄድኩኝ። ውዴን ለመፈለግ ሲሄድ የቅጥሩ ጠባቂዎች፣ በሰፈር አካባቢ የሚመላለሱ ጠባቂዎች አገኙኝና ደበደቡኝ። በፖለቲካ በኩል፣ በፌስቡክ በኩል፣ በቲክቶክ በኩል አገኟትና ስብርብር አደረጓት። አሁን የታመመች መስላለች ቤተክርስቲያን፣ የታመመች መስላለች። ከዛ አትችልም። አሁንም አንቺ ቆይ እንደዚህ ውድሽን የምትፈልጊ ውድሽ ላንቺ ማን ቢሆን ነው ሲሏት፣ ውዴ ቀይና ነጭ ነው። እስኪ አሜን። ውዴ ምንድነው? ቀይና ነጭ ነው። ቀይ የቤዛነቱን ስራ፣ ነጭ ንጽህናውን የሚያሳይ ነው። እሱ ክፋት የለበትም። እኔን ከማፍቀርና ከመውደድ ውጭ ምንም ክፋት የለበትም። በቃ አንድ ነገር ነው የምለው፣ በፍቅሩ መታመሜን ንገሩት። ካገኛችሁት አንተ ኢየሩሳሌም ቆነጃጁት፣ ካገኛችሁት አንድ ነገር በሉልኝ፣ በፍቅሩ መታመሜ። ትንሽ እልፍ እንዳልኩኝ ውዴን አገኘሁት አለች። ደሞ አይጨክንባትም፣ ራቅ ብሎ ይታያታል። ለምን ከተያዘችበት ነገር እንድትወጣ፣ ካስተኛት ነገር እንድትወጣ ራቅ ብሎ ይታያታል። ከሰፈር ውጭ ሆኖ ይታያታል። ትንሽ እልፍ እንዳልኩኝ ውዴን አገኘሁት። ያን ጊዜ ነፍስ አልቀረልኝም። ውዴን ያስኩትና ወደ እናቴ ቤት ውስጥ ይዤው ገባሁ። ዋው! ከሱ ጋር የፍቅር ጊዜ በጸሎት በህብረት። አቤት ኢየሱስ ቁንጅናው እኮ ስትቀምሰው ይብስባል። አቤት ኢየሱስዬ፣ አቤት ኢየሱስ ብዛልን ኢየሱስ። የሰማያዊው ዓለም ድምቀት፣ የሰማያዊው ዓለም ውበት። ስለዚህ ቅዱሳን በዚህ ዘመን ብዙ ግራ የሚያጋባ ነገር አለ። የሚያጋባ ነገር አለ። አቅም ራሱ አግኝተን በመንመላለሰው ቅድስና የእርሱን የህይወት ስርዓት መግለጥ የምንችለው ከእርሱ በመንካፈለው ምንድነው? አቅም ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ የምንለማመደው ቅድስና አባ ጸጋ ጨምርልን። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 1 ጀምሮ እስከ 3 ድረስ ላንብበው። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙም ሶስቴንስ በቆሮንቶስ ላለች ለፓስተር እከሌ ቤተክርስቲያን ይላል አይልም። አደራችሁን እዚህ ቤት የተማማረን እኛ ፓስተር እከሌ ምን የለውም ቸርች የለውም። ምክንያቱም አሁን ላይ ቸርች ተከልኩ እኮ ቸርች ተከልኩ የሚል ነገር እንደ ሱቅ ተከልኩ የሚል ቋንቋ ስላለ አብዛኛው ሰውም እንትና ቸርችን ሂድ፣ እንትና ፓስተር እንትና ቸርችን ሂድ የሚባል ነገር በዝቷል። ቤተክርስቲያን ንብረትነቷ የማን ነው? እንደ ቃሉ ነው። በቆሮንቶስ ያለች ለማ ቤተክርስቲያን በቃ ለእግዚአብሔር ቤተክርስቲያን የማን ናት? የእግዚአብሔር ናት። በክርስቶስ ኢየሱስ ምን ላሉ? ለተቀደሱ። ይህንን በባለፈው አንብበናል። ይሄኛው የትኛው ቅድስና ነው? ስፍራዊ ቅድስና የሚባለው ነው። በክርስቶስ ኢየሱስ ለተቀደሉ፣ ኖት በጾምና በጸሎታቸው፣ ኖት በአስራት በበኩራታ፣ ኖት በአገልግሎታቸው፣ በማለ ተቀደሱ፣ በክርስቶስ ለተቀደሱ የነርሱና የኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩ ሁሉ ጋር ቅዱሳን ለመሆን። አያችሁ፣ በክርስቶስ ለተቀደሱ፣ ቀጥሎስ ቅዱሳን ለመሆን ደግሞ ለተጠሩ። ቅዱሳን አይደለንም እንዴ? መጽሐፍ ቅዱስ እርስ በርሱ ይጋጫል። ከላይ ቅዱስ ናችሁ አለ ሐዋርያው ጳውሎስ፣ ከታች ደግሞ ቅዱሳን ለመሆን ለተጠራችሁ።
ሁለት ቋንቋ እንዴት ያወራል? ግራ የሚያጋባ ነገር ነው የሚያወራው ማለት ነው አይደለም። የመጀመሪያው በክርስቶስ ለተቀደሳችሁ ፖዚሽናሊ በክርስቶስ ባመንበት ቅጽበት ሰማይ ቤት የተፈጸመውን ለውጥ ነው የሚያሳየን። ቀጥሎስ በክርስቶስ ቅዱሳን የተደረጋችሁ እናንተ ደግሞ የቅድስናን ህይወት ኤክስፒሪየንስ ማድረግ አለባችሁ። ምክንያቱም ለምንድን ነው የተጠራችሁ? ቅዱሳን ለመሆን። ቅዱሳን ለመሆን የተጠራችሁት። ዋው አባባ አቅም ጨምርልን። እንደዚሁ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 እቺን ነገር ብናያት ደስ ይለኛል። አንድ 10 ደቂቃ ወስዳለሁ። እንስማማለን? እሺ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ በቆሮንቶስ ቤተክርስቲያን ላይ ችግር ተፈጠረ። ምዕራፍ 5 ላይ በጣም አስደንጋጭ በአህዛብ ዘንድ እንኳን ያልተሰማ ኃጢአት ተፈጠረ። ምክንያቱም የቆሮንቶስ ቤተክርስቲያን ላይ ብዙ ኪዮሶች ተፈጥረዋል። ብዙ በቅድስና ያለ መመላለስ ችግር አለ። እንደ ዘመኗ ቤተክርስቲያን ማለት ነው። በቃ ሰውነታቸው የራሳቸው ነው የሚመስላቸው። በዋጋ ተገዝተው የመንፈስ ቅዱስ ቤተ መቅደስ ማደሪያ እንደሆኑ አያውቁም። ስጋ ግን የጌታ ነው የሚለውን አያውቁም። የራሳቸው መስሏቸዋል። ስለዚህ ድሮ በክርስቶስ ኢየሱስ ከማመናቸው በፊት ያደርጉት የነበረውን አሮጌውን የኑሮ ዘይቤ አሁን ይደግሙታል። የድሮ ሰፈር ይሄዳሉ። ጋለሞቶች ጋር ደርሰው ይመጣሉ። እርስ በርሳቸው ይካሰሳሉ። ፍርድ ቤት ሄደው ይቆማሉ። ወንድም ወንድሙን ፍርድ ቤት ገትሮ አቆሞታል። ጳውሎስ ደነገጠ። ከናንተ መካከል እንኳን የቅዱሳንን ችግር የሚፈታ ደና ሰው ይጥፋ? እርስ በርሳ ወንድምህን ከሰኸው በዓለማውያን ዘንድ በዓለማውያን ፈራጆች ፊት ትቆማላችሁ? በእናንተ ውስጥ እኮ ልዩ አቅም አለ። እኛ እኮ በምድር ላይ አይደለም በመላእክት ገና እኮ ምን የምንለን የምንፈርድ ነን እኮ። እሺ በቡድን ተቧድነዋል። እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ፣ እኔ ኬፋ ነኝ። አንዳንዶቹ ደግሞ አገልጋይ ሲያጡ ደግሞ የሚከፋፈሉበት እኛ የክርስቶስ ነን አሉ። የክርስቶስ ነን የሚሉትም ጤናማ አይደሉም። የክርስቶስ ነኝ እያልክ የጳውሎስ ነኝ የሚለውን የተከፋፈለውን እማትቀበል ከሆነ እንኪያስ ክርስቶስን የፈለከው ለቡድናዊነት እንጂ ገብቶ አይደለም። በቃ በመካከላቸው ጠብ አለ፣ በመካከላቸው ክርክር አለ። በጣም አስደንጋጩ ነገር ምዕራፍ 5 ላይ የአባቱን ሚስት በሌላ ቋንቋ እንጀራ እናቱን አግብቶ የሚኖር ሰው አለ። ምንም አልመሰላቸው። ምንም ተመችቷቸዋል። ምንም ማለት አልጎረበጣቸው። ሴትየቱ ትልቅ ናት ብዬ ስለማሰብ ፊት ወንበር አካባቢ ነው ለትልልቆች ሊይዙ የሚችሉት። አብሮ ተሰልፎ ማዘርን ይዞ ይመጣና ይቀመጣል እዚህ አብሮ ቁጭ። ምንም አይመስላቸው። አምልኮ ላይ አብሮ ነው የሚዘምሩት። አብሮ ነው እጄና ነሳሁ ላመልክ ሲባል እሱም እጄና ነሳው ላመልክ ነው ማለት ያለበት ወይስ የአባቴን ሚስት አነሳው? መልከት የአባቱን ሚስት አንስቶ ከዛ በኋላ ጳውሎስ ተቆጣ። ጭራሽ በዚህ ሰው ላይ ምን ብዬበታለሁ? በስጋው ላይ ከናንተ ጋር ከጌታ ከኢየሱስ ክርስቶስ ስም ጋር ሆነን በስጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነዋል። ከዛ ምክሩ መጣ ወደ ቁጥር 6 ላይ አንደኛ ቆሮንቶስ ምዕራፍ 5 እዚያ ያንን ነገር ከፍርዱን ካስተላለፈ በኋላ ቁጥር 6 ላይ መመካታችሁ መልካም አይደለም። እንደዚህ አይነት ሰው በጉባኤያችሁ ይዛችሁ ደግሞም ትመካላችሁ። በጸጋ ስጦታ በሽበሽ ናቸው፣ በመንፈስ ቅዱስ ፍሬ ግን ዜሮ ናቸው። በጸጋ ስጦታ ለእናንተ ስለተሰጠ የእግዚአብሔር የጸጋ ስጦታ እግዚአብሔርን አመሰግናለሁ። አንድስ እንኳን የጸጋ ስጦታ ጌታ ኢየሱስ ክርስቶስ ተመልሶ እስኪመጣ ድረስ አይጎርላችሁም ካለ በኋላ ነገር ግን የጸጋ ስጦታ በሽበሽ ቢሆኑም የመንፈስ ቅዱስ ፍሬ ግን በቃ ያያችሁ የዘመኑ ክርስትና የጸጋ ስጦታ ላይ ነው የምንሯሯጠው። ሲጀመር የጸጋ ስጦታ እኛን የሚከተል እንጂ እኛ የምናሳድደው አልነበረም። እኛ የመንፈስ ቅዱስ ፍሬ የጌታ ኢየሱስ ክርስቶስ የኑሮ ዘይቤ ላይ ክርስቶስን በመምሰል የህይወት ስርዓት በእድገት ነው በቅድስና ነው እንድንመላለስ የተጠራ ነው። የዘመኗ ቤተክርስቲያን አይነት ነው የቆሮንቶስ ቤተክርስቲያን። ስለዚህ መመካታችሁ መልካም አይደለም። ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን?
የዚህ ሰውዬ አመጽ ምን ተብሏል እዚህ ቋንቋ? ጥቂት እርሾ። ስለዚህ በተገለጠ ኃጢአት በስነ ምግባር ችግር የሚመላለሱ ወንድሞቻችን ለቅድስና ተጠርተን ሳለን በአመጽ የህይወት ስርዓት በርኩሰት የህይወት ስርዓት እምንመላለስ ካለን ችግሩ ለዛ ሰው ብቻ አይደለም። ያ ችግር ይጋባል። ምን ስለሆነ? እርሾ ስለሆነ። ጳውሎስ እርሾ ብሎታል። እዚህ ጋር ያለውን አመጽ ይጋባል፣ ወደ ጎን ወደ ሌሎች ቅዱሳን ይጋባል። ስለዚህ እርሾ በሁለት አቅጣጫ ነው መከላከል የምትችለው። እንዳይገባ መጀመሪያ ነገሩን ሁሉ ልትቆጣጠር፣ ከገባ በኋላ ደግሞ ቶሎ ብለ ሳይዛመት ምን ላይ ይመጣል? እሳት ላይ ይመጣል፣ ፍርድ ላይ። እነዚህ ሰዎች ግን ምንም ተመክተዋል። መመካታችሁ መልካም አይደለም። ፍርድ ማስተላለፍ ሲገባችሁ ይህንን ሰው ቸል ብላችሁታል። በዚህ ሰው ህይወት የተገለጠው ኃጢአት እኮ ጀስት ላይክ እርሾ ማለት ነው። እርሾ ደግሞ ሊጡን ንጹሑን ሁሉ እንደሚያቦካው የዚህ ሰው አመጽ ዝም ከተባለ ወደ ሌሎች ሰዎች ይሻገራል። አባቶች በሙሉ ሚስታቸውን ተቀምተው ወጣቱ በሙሉ እንጀራ እናቱን ይዞ በዛ በኩል ይሰለፋል። ኬዎስ ይፈጠራል፣ ችግር ይፈጠራል። ስለዚህ አመጽ ዝም አይባልም ማለት ነው። ኃጢአት ዝም አይባልም፣ እርምጃ ይወሰድበታል። የተገለጠ ኃጢአት ሲሆን እርምጃ ይወሰድበታል። ቀጥሎ ምን አለ? እንግዲህ ያለ እርሾ እንዳላችሁ አዲሱን ልትሆኑ ዘንድ አሮጌውን እርሾ ምን በሉ? አስወግዱ። ለምን? ፋሲካችን ክርስቶስ ታርዷልና። ፋሲካችን ክርስቶስ ታርዷልና። ከዛ ምን ይላል? ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾ አይደለም። ከፋሲካ በዓልና ከቂጣ በዓል ጋር አገናኘው። ፋሲካችን ክርስቶስ ምን ብሏል? ታርዷል። ዘጸአት ምዕራፍ 12 ላይ በኒሳን ወር በ14ኛው ቀን ምሽት ላይ ጠቦቱ ምን ይላል? ይታረዳል። የፋሲካው ጠቦት ይታረዳል። ኢየሱስ የተሰዋበት ቀን ያው 14ኛው ቀን ተመልከቱ። ዘንድ የፋሲካው ጠቦት ከታረደ ከተሰዋ በኋላ በሚቀጥለው ቀን ላይ የቂጣ በዓል ይገባል። የቂጣ በዓል በሚገባበት ጊዜ እስራኤላውያን በሙሉ እርሾ በቤታቸው ውስጥ ያለውን የትኛውን እርሾ አውጥተው ይደፋሉ። ለስንት ቀን? ለ7 ቀን። ለ7 ቀን እርሾ በሙሉ በቤታቸው ውስጥ ያለውን እርሾ አውጥተው ይደፉና ያለ እርሾ የሆነ ቂጣን እየተመገቡ 7 ቀን ይቆያል። ከእርሾ የነጻ እርሾ የሌለበት ከእርሾ ንጹህ የሆነ እንደኛው አይነት አቋም መልክ ይዞ በምድር ላይ የተመላለሰ አንድ ክፍል አለ። የንጽህና የቂጣ በዓላችን ማን ነው? ጌታችን ኢየሱስ ክርስቶስ ነው። በሰው ሁሉ እርሾ አለ። የትኛውም ሰው ሲወለድ የኃጢአት ባህሪን ይዞ ነው የሚወለደው። ጌታ ኢየሱስ ክርስቶስ ግን እርሾ የሌለበት የቂጣ በዓላችን ነው። በእርሱ ዘንድ በሰውነቱ ምን የለም? አመጽ የለም። በአፉ እንኳን ተንኮል አልተገኘበትም። ኢየሱስ ክርስቶስ ቅድስናችን የንጽህና የቂጣ በዓላችን ነው። የስ እንደዛ ከሆነ እኛ የእርሱን ህይወት የተካፈልን ደግሞ የእርሱን የህይወት ስርዓት ኤክስፒሪየንስ እርሱን እየበላን የእርሱን ህይወት እየገለጥን ያለ እርሾ የሆነ የቂጣ በዓልን እያከበርን እንድንኖር ተጠርተናል። ለስንት ቀን? ለ7 ቀን። ምን ማለት ነው? ሳምንቱ ስንት ቀን ነው? 7 ቀን ነው አይደለ? ስለዚህ ሳምንቱን ሙሉ ከአመጽ፣ ሳምንቱን ሙሉ ከኃጢአት፣ ሳምንቱን ሙሉ ከግፍ ውጪ ከእርሾ ውጪ የሆነ የህይወት ስርዓት እየተለማመድን የህይወት ስርዓት የጽድቅ የቅድስና የንጽህና የህይወት ስርዓትን እየኖርን 7 ቀን ከሞላ በኋላ እንደገና ስንት ብሎ ይጀምራል? 1 ብሎ ይጀምራል እንጂ 8 ብሎ አይቀጥልም። 9 10 11 እያለ አይሄድም። ሳምንቱ 7 ቀን ነው። 7ቱን ቀን ስጨርስ አሁን ሌላ ስንት ቀን ይመጣብሃል?
7ቱን ቀን በቃ 7ቱን ቀን እንደምንም ብዬ የቂጣ በዓል አክብሬ በ8ኛው ቀን በ9ኛው ቀን ኃጢአት እሰራለሁ አመጽ እሰራለሁ እደንሳለሁ እንዳትል እንደገና ሳምንቱ ስንት ብሎ ይጀምራል? 1 ብሎ ይጀምራል። አይ በቃ በሚቀጥለው 8ኛ ቀን ብለ አሁንም ቆጥረ 7ኛው ቀን ላይ ከደረስክ በኋላ በማግስቱ ስንት ብሎ ይጀምራል? 1 ብሎ ይጀምራል። ምን ማለት ነው? በህይወት ዘመናችን ሁሉ በምድር ላይ ባለ የክርስትና ምልልሳችን በጽድቅና በቅድስና የቂጣ በዓልን እያከበርን በጽድቅና በቅድስና የህይወት ሥርዓት እንድንመላለስ ተጠርተናል። ከአመጽ ከእርሾ ውጪ የሆነ እዚህ ላይ ሐዋርያው ምንድነው የሚለው? እኛን ራሳችንን ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ ባሮጌው እርሾ በክፋትና በግፍ እርሾም አይደለም። ክፋት በሞላበት በመጠላለፍ የህይወት ሥርዓት ወንድምን እህትን ለሌላ ሰው አሳልፎ በመስጠት በሐሜት የህይወት ሥርዓት እንድንመላለስ ከቅድስና ውጭ በሆነ በርኩሰት የህይወት ሥርዓት እንድንመላለስ አልተጠራን። ክፋት ይለዋል እዚህ ቦታ ላይ። በጣም ክፋት ከባድ ነው። ቅዱሳን ኢየሱስ ጋር አይተነዋል ወይ? ኢየሱስ ሐዋርያቶችን ጠልፎ ጥሏል? ይልቅስ በመካከላቸው ያለውን እርሾ አላስወገደላቸው? ቅዱሳን እኛም በመካከላችን ፈጽሞ ክፋት ምን ይሰራል? ክፋትን የምታስተምሩ ወንድሞች መጽሐፍ ቅዱሳዊ አይደለም። የእርሾ በዓልን እያከበራችሁ አይደለም። ምናልባት ስለ እግዚአብሔር በዓላት ሲባል አንደኛ ተማሪ ልትሆኑ ትችላላችሁ። ትምህርቱ የት ሄደ? የምንማማረው ትምህርት በህይወታችን ተገልጦ ካልጠቀመን ታዲያ ለምንድነው እዚህ የምንመጣው? ለምንድነው የምንመጣው? በጣም ብዙ ነገር እየሰማን ነው። በቤተ ክርስቲያን ሽማግሌዎች ላይ የምታጻምጹ ሰዎች አላችሁ። ወጣቶች በቤተ ክርስቲያን ሽማግሌዎች ላይ እንዲያምጹ የነርሱን ፕሪንሲፕል የነርሱን አመራር እንዳይሰሙ እንዳያከብሩ የምታደርጉ ሰዎች እንዳላችሁ ሰምተናል። አመጽ ከውስጣችሁ ይጥፋ እንጂ እየተመገብን አይደለም እንዴ? ወንድምህን ለምንድን ነው የምታማው? ወንድምህን ለምን ታማለህ? እህቶቻችሁን ለመስበር ለምንድን ነው የምትሯሯጡት? ወንድማችሁን ለመስበር በዛ በኩል አቋርጣችሁ ብቻውን ይዛችሁ ለምንድን ነው የምትሰብሩት? ከማን ያያችሁት? ኢየሱስ የዚህ አይነት አገልግሎት ፈጽሞ አልሰጠም። ሲቀጥል ደግሞ የጸጋ ስጦታዎችን ዝርዝር አስተምረናል። እውነት እላችኋለሁ ከ20 የሚበልጡ የጸጋ ስጦታዎች አሉ። እስከዛሬ ድረስ ምናልባት የኛው ተሰውሮብኝ ከሆነ አላቅም ሳነብ ወንድሞችን መስበር የሚል ጸጋ አላየው። ወንድሞችን ቀስ አድርጎ አድብቶ እህቶችን ቀስ አድርጎ አድብቶ መስበር የሚባል የጸጋ ስጦታ አላየው። እውነት እንደ መሮ ወንድምን ዝም ብሎ መኮትኮት የመሮ የጸጋ ስጦታ እውነት እላችኋለሁ። ባይዘወይ ምናልባት አንተ እንደዛ ልታደርግ ወይ አንቺ እንደዛ ልታደርጊ ትችያለሽ። ያኛው ሰው ግን ተጠቃሚ ነው። መሮ ግን ያድጋል። ምን እያለ ነው የሚሄድ? እያጠረ ይሄ ልጅ አያድግም እንዴ እንባባላለን። እቺ ልጅ አታድግም እንዴ? ዝም ብሎ በመሮነት መንፈስ ቋቋቋቋቋቋቋቋቋ አትጸልይለትም? ቋቋቋቋ ከምታደርገው ይሄ እርሾ ነው። እርሾን አውጡ። እርሾ በሁለት አቅጣጫ ነው የተከፈለው። አንደኛው ያስተምህሮ እርሾ አለ። የስተት ትምህርት ከቴሌቪዥን ከምን ሰምታችሁ አምጥታችሁ እዚህ ቦታ ላይ ማሰራጨት አይፈቀድም። አንደኛ ቤተክርስቲያኗ ሳታቀው ምንም አይነት ነገር እንድታደርጉም አይፈቀድም። በተለይ በማስተማር ጸጋ በተለይ በአገልግሎት በየትኛውም ባላችሁበት አገልግሎት የቤተክርስቲያን ሽማግሌዎችና የቤተክርስቲያን አስተማሪዎች ሳናውቅ ፈጽሞ ምንም ነገር አይደረግ። በተለይ የቤተክርስቲያን ሽማግሌ አስተምህሮን በሚመለከት ደግሞ የምናስተምር እኛ ሳናውቅ ምንም አይነት አመጽ ማስተላለፍ ማሻገር አይፈቀድም። በባለፈው ጌታ በወንድማችን በኩል አስተምሮናል። የስተት ትምህርቶች የስተት አስተማሪዎችና ባህሪዎቻቸው በሚል በደንብ አስተምሮናል። ያንን ከተማማረን በኋላ ቴሌቪዥን ላይ ለምን ቀድተህ ትመጣለህ? ይሄው እዚህ ጋር እያስተማረን ነው። የባይብል ስተዲ አለ። የምትሰሩበት የምትታነጹበት የምትቀረጹበት ቦታ ነው። ባይብል ስተዲ ሲባል አይመቸው።
የሆነ ነገር ይዞ ይመጣና እሱ መጽሐፍ ቅዱሳዊ አይደለም፣ ደግሞ አንቀበልም፣ ቤተክርስቲያናዊ አይደለም። መድረክ ላይ ከቆምክ በኋላ ቤተክርስቲያኒቱ የምታምነው ሌላ ቢሆንም እኔ ግን የግሌ እምነት እናስወርዳለን። የግሌ እምነት ብሎ ነው እዚች መድረክ ላይ እስከ ቆምን ድረስ የምናስተምረው የቤተክርስቲያኒቱን አስተምሮ ነው። አለቀ። ቤተክርስቲያኒቱ የምታምንበት እምነት አለ። ከመከራው ዘመን በፊት ቤተክርስቲያን ትነጠቃለች፣ የዚች ቤተክርስቲያን አስተምህሮ። አይ ከመከራው ዘመን በኋላ ነው የምንነጠቀው ስትል እንደ እምነትህ ያድርግልህ ብለን ጎትተን እናስወጣሃለን። እኛ ከመከራው ዘመን በፊት እንሄዳለን። ከ7 ዓመት በኋላ እንገናኝ አይደለም ወንድዬ? ከ7 ዓመት በኋላ እንገናኝ። እውነቴን ነው የምላችሁ። ከዚህ በኋላ ይኸው በብዙ አይነት መንገድ ሽማግሌዎች ጸጋ ይብዛላቸው። እኔ አንዳንዴ በዳኘ በኩል ያለውን ጸጋ አከብርና ዳኘ እኔ ግን እንዳንተ ትዕግስት የለኝም እለዋለሁ። እኔ እንዳንተ ትዕግስት የለኝም እለዋለሁ። ትዕግስቱን ግን ወደ ሞኝነት ቀይራችሁት የሆነ ስታይል ልትይዙ የምትፈልጉ ወንድሞች ካላችሁ ተው። እነሱን የሾማቸው ጌታ ኢየሱስ ነው። ጌታ ኢየሱስ ነው። ይሄ ስራ አጥተው አይደለም። እሺ እዚህ የሚቀመጡት ስራ አጥተው አይደለም። ሁሉንም ከጀርባ ብትመለከት አፍህን የሚያስይዝ ነገር አላቸው። ኦኬ ሻምበል ደግሞ ሞኙ ነው አይደለም። እሺ ካስፈለገ በህልም ሁሉ ሊመጡብህ ይችላል። በህልም ሁሉ የመጨረሻ እንደ ቆምክ ነው አልፎ የሚሄዱት። እንደ ቆምክ እውነቴን እኮ ነው። ከዚህ በፊት ነግሬያለሁ። ጋሽ ለጌ ራሻ ሄደው ነው የተማሩት። አንተ ራሽያን በዜና ነው የምትሰማው። እዛ ሄደው ነው የተማሩት ራሽያኛ። እኔ እንግሊዘኛ የሆነ ነጭ መጣ የሆነ ሰዓት ላይ ጌታ ሆይ አልኩና ከአንደኛ ክፍል ጀምሮ የተማርኩትን እንግሊዘኛው ሁሉ መሰብሰብ ጀመርኩ። ስሰበስብ ጋሽ ለጌ ቤት እንደሆነ እንግሊዘኛ ሰው ጌታ ሆይ ለጋሽ ለጌም ጸጋ ሰጣችሁ፣ የልሳን ጸጋ የልሳን ኦኬ። ዘም ብለው አይደለም። ዶክተር ፒኤችዲ ያላቸው ሰው ናቸው። ብዙ ወጣቶችን የቀረጹ መምህር ናቸው፣ የተመሰከረላቸው። እዚህ ጋር ዝም ብሎ ስራ ፈተው አይደለም። ዝም ብሎ በቃ ምን ይሻላል ባክ ዝም ብለን ሄደን እንቀመጥ ብለው አይደለም። ሪስፔክት ያስፈልጋል። ሪስፔክት አይደለም የቤተ ክርስቲያን ሽማግሌዎችን የሰፈር ሽማግሌ እንኳን ይከበራል። ኦኬ ጌታ ነው የሾማቸው። በእነርሱ ላይ ማመጽ ይሄ እርሾ ነው። ይህንን እርሾ ደግሞ ወደ ወጣቶች የምታጋቡ ሰዎች ተው እንጂ ወንድሞቻችን፣ ልክ አይደለም፣ ልክ አይደለም። እነሱን የምትበጠብጥ ከሆነ ምናልባት እግዚአብሔር ደግሞ አንተን የሆነ ሰዓት ላይ ሽማግሌ ያደርግህና የሚበጠብጥ ትውልድ ይልክብሃል። ኦኬ በልጆችህና በትዳርህ ያልጨስከው ሰውዬ እንደዚህ አይነት ትውልድ ይመጣበት፣ የዘራትህን ታጭዳለህ። በቃ እየተግባባን ነው። ስለዚህ እርሾ አለ፣ ያስተምህሮ እርሾ አለ። ካስተምህሮ እርሾ ራሳችንን እንጠብ። ቀጥሎ ደግሞ የሥነ ምግባር እርሾ አለ፣ በኃጢአት የሚገለጥ እርሾ አለ። ከዚህም እርሾ ከግፍ እርሾ፣ ከክፋት እርሾ፣ ከአመጽ እርሾ፣ ክርስቶስን ከማያከብረው ከአመጽ እርሾ፣ ከርኩሰት እርሾ ራሳችንን እየጠበቅን በጽድቅና በቅድስና የቂጣ በዓልን እያከበርን ለቅድስና ተጠርተናል እና በዚያ የህይወት ስርዓት ልንመላለስ ይገባናል። በሚቀጥለው ደግሞ ቀጣዩን እናያለን። እንጸልይ።